አሰላሙ አሌይኩም ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትረፍ ይበልኝ። ዛሬ እንግዲህ አዲስ ነገር አለ። አዲሱ ነገር ምንድን ነው? ቪዲዮ አስገባላችኋለሁ። እንዲሁም ግምጃዬ ዛሬ ምንድን ነው ደስ ያስበላት ዝጋ እንግዲህ በጣም ደስ ብሏታል ማለት ነው። ደስታዋ ምን ላይ ነው? ምንድን ነው እንደዚህ ያስደሰታት? ጨረቃዎቹም እንደዚሁ እንዳበሩ ናቸው ማለት ነው። ሁላችሁም ይህን ቪዲዮ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። የኔ ውድ ዩቶች የኔ እንቆች ሁላችሁም ይህን ቪዲዮ ላይክ ሼር ሰብስክራይብ አድርጉኝ ማለት ነው። የምታበረታቱ በጣም አመሰግናለሁ። የኔ ውድ የኔ ምርጥ የኔ ቅንቶች እወዳችኋለሁ። ሁላችሁንም አላህ ሱብሃነሁ ወተዓላ ውድድ ያድርጋችሁ። ሁላችሁንም በያላችሁበት ክፉ ነገር አይንካችሁ። እና ዛሬ የመጣሁበት ምንድን ነው? በምንድን ነው የመጣው? ቪዲዮስ ምንድን ነው የምትሉ ትኖራላችሁ። አስገባላችኋለሁ መሀል ላይ ቪዲዮ ማለት ነው። እስከ መጨረሻው ድረስ ተከታተሉ። እንግዲህ ትናንትና እራት ግብዣ ነበራት ቅመሟ ማለት ነው። እዛ ላይ ብዙዎቻችሁ የሆነ ነገር ትታረጉ አይቻለሁ። እንደገና ደግሞ ብዙዎቻችሁም የከፋችሁ አላችሁ ነበረ ማለት ነው። አንዳንዶቻችሁ የከፋችሁ በምን ምክንያት መሰላችሁ? እያየሁ ነበርና ኮሜንትም ግምጄ ለምንድን ነው ለብቻዋ የሆነችው? ፍቅረኛዋ የከዶ ነው ለምንድን ነው ከሱ ጋር ሄደችው? አሳዘነችኝ ምናምን በቃ ብዙዎቻችሁ ትትሉ ነበረ። ደግሞ ብዙዎቻችሁ ደግሞ ሚፍታህ እኮ እዛው አብሮ ነበረ ለምን ተሚፍታህ ጋር አልወጣችም ምናምን እያላችሁ ነበረ ማለት ነው። እና ይሄ ነገር እንዴ እናንተ እውነት አደረጋችሁት? እንደ ጨራሽ ባለፈው በነገራችን ላይ እጅልባ ላይ እንትን ትሉ ነበረ ማለት ነው። አብረው ሆነው ማለት ነው። እና እንግዲህ ግምጃዬ ሁላችሁም የምታውቋት ጀግና ሴት በጣም ጎበዝ በጣም ከምታስቧት በላይ የሆነ ልጅ ናት። በጣም ጀግና ልጅ ናት ማለት ነው። በሁሉም ነገር የማትበገር ናት። እና እንግዲህ ተሚፍታህ ጋር ትናንትና አብረው ነበሩ እያላችሁ ብዙዎቻችሁ በጎን ካሜራማን እሱ ነበረ ምናምን እያላችሁ ነበረ ወዘተ የመሳሰሉ ነገሮች ማለት ነው እያወራችሁ ነበረ ማለት ነው። እና በነገራችን ላይ ማለት ነው በነገራችን ላይ አንድ ሰው አብሮ ስለቀረበ አብሮ ስለሆነ አብሮ ስለበላ ስለጠጣ ያኔ ግዴታ ፍቅረኛ ይሆናል ማለት አይደለም። እና የብዙዎቻችሁ ሀሳብ አንድ ሰው ተቀረበ ያችን ሴት ወይም ያንን ሰው ያኔ ቶሎ ብሎ ፍቅረኛ የሚሆን ቶሎ ብሎ ጓደኛ የሚሆን ቶሎ ብሎ በቃ የሆነ ነገር የሚያደርግ ነው የሚመስላችሁ መሰለኝ። እና የተረዳውን ነገር ቢኖር ያንን ነው። ምክንያቱም አብረው በእድምነታ እንትን ስላሉ ነው መሰለኝ። ለምን ተሚፍታህ ጋር አልሆነችም ለምን ተሚፍታህ ጋር እያላችሁ ስለነበር ስላየው ነው ማለት ነው። እና ያ ነገር እንግዲህ ባህር ላይ አይታችኋታል። ባለፈው ያው አችልም መዋነት ዋና ማለት ነው። ራሱ ብትወርቅ እንኳ ዋኝታ አወጣም። ያ ደግሞ ባህር ነበረ ገንዳ ላይ አይታችኋል አይደለም ባህር ማለት ነው። እና ለዛ ነው እንጂ ሚፍታህ በእምነትም በምንም ከእንትና ማን ነው ከግምጃዬ ጋር አይገናኙም በነገራችን ላይ ማለት ነው። እነሱ ግን ተፈላለጉ ምንም አይተጣጥም በነገራችን ላይ ማለት ነው። ግን እሷ የራሷ የሆነ ፍቅረኛ አላት የላትም? አላት አይደል እንዴ? እና ስለዚህ ተፈለገች ከፍቅረኛዋ ጋር ሄዳ ዘና ማለት ትችላለች። ግን እሷ ስላልፈለገችው እሷ መዝናናትም መሄድም የፈለገችው ከነ ብሩኬና ከነ ሀይሚ ጋር ነው። ያንንም ታውቃለች። ምክንያቱም ብሩኬ ሀይሚ ማለት ጊዜ እንደሚሰጣጡ ታውቃለች። ያንን በደንብ ታውቃለች አይደል? እንደ ሴት ልጅ ናት። በደንብ ሁሉንም ነገር ታውቃለች። ያላቸውንም ታውቃለች ማንኛውንም ነገር። ስለዚህ ምንም አይከፋትም። ይከፋታል ምናምን ምናምን እያላችሁ የነበራችሁ ልጆች ስላላችሁ ማለት ነው። እና የሚከፋ ነገር ምንም ነገር የለም። እንደውም ደስ ብሏት ተሳስቀው ሀይሚዬን እንደዚህ ሸበላ አድርጋት አሳምራት ምናምን ነው የተለያዩት። አይታችሁ ከሆነ ቪዲዮውን በደንብ አድርጋችሁ ያላያችሁ ካላችሁ ማየት ትችላላችሁ ማለት ነው። እና አንዳንዶቻችሁ ያው ማለት የለቅሶ ቦጅም ምናምን ተትርኮ ስላየው ነው ማለት ነው። እዛ ኮሜንታቸው ላይ ገብቼ ማለት ነው ምስኪን ምናምን እያላችኋል ነበርና ለዛ ነው። ምንም ምስኪን አይደለችም።
በጣም ጀግና ሴት ናት። በጣም ጎበዝ ሴት ናት። እንደዚህ አይነት ነገር የምትፈልግ ልጅም አይደለችም። በነገራችን ላይ እንደዚህ ያኔ የሌለ እንትን ምንም ነገር የሚያስፈልጋት ልጅ አይደለችም ማለት ነው። እና ስለዚህ ፈታ ታለች። ሁሉም እዛ ስላሉ ፈታ እያለች ነው ያለችው አብራቸው እንጂ ሌላ ነገር አይደለም። ብታስብ ይሄን ነገር እንትን ብትል እነሱ ጋር አከድም ነበረ ማለት ነው። እና አብራ ተፍቅረኛዋ ጋር አብራ መሄድ ትችል ነበር ማለት ነው። እና የብዙዎቻችሁ የማይሆን ትርጉም ባሰጡት ጥሩ ነው። እንደገና ደግሞ ጨረቃዋና ቡራው ያው የራሳቸው የሆነ ላይፍ አላቸው። በነገራችን ላይ በጣም ደስ የሚል ጊዜ ነው እያሳለፉ ያሉት። በጣም ደስ የሚሉ ልጆች ናቸው። እና ትናንትና ደግሞ ለየት ያለ ነው። በቃ ቅመሟ ራሱ ብድ ብላ ነው የሄደችው። ያኔ ብድ ትላችሁ በቃ አምሮባት ድምቅ ብላለች። እንደገና በቃ እሱም ራሱ በቃ ልቡ ነው ፍስስ ያደረገችው እውነት ለመናገር ማለት ነው። እና ፍስስ አድርገዋለች የሌለ ነገር ማለት ነው። አለ አይደል በቃ አሳብደዋለች። እና በነገራችን ላይ በጣም ነው ሞተው ነው የሚወዳት። እናንተ ግን እዚህ ጋር የምታሽቃብጡ ሰዎች ግን በጣም ታሳዝኑኛላችሁ እውነት። ምክንያቱም በቀደምም የሆነ ቪዲዮዋቸው ላይ መጨረሻ ላይ መሰለኝ የኔ ቅመም ያንቺው ነኝ እኔ ሁልጊዜም ያንቺ ነኝ በጣም ወድሻለሁ ብሎ ነበረ። የሆነ ርዕስ እንትን ብሎ እያዘዋወራችሁን ነበር በነገራችን ላይ ማለት ነው። እና ያው የማይጠቀማ ቃላት አንድ ቃላት አለች። ሁልጊዜ እወድሻለሁ እንደሚላት በጣም እንደሚወዳት እናውቃለን። ግን የኔ ፍቅር የሚለውን ቃላት እናንተ የምትጠብቁት ያንን ነው። ግን ያንንም ማላት አላላትም ምንም አይደለም። ምክንያቱም እሱ እያያችሁት ነው አይደል? እብድ እንዳለላ ነው ያለው። እና ብዙዎቻችሁ ግን እንደዚህ እየሆነ እያለ እያያችሁ ወደ ሌላ የምትወስዱን ነገር እኔ እንጃ ግራ ግብት ይለኛል አንዳንድ ጊዜ ታስበው ወላሂ። ምክንያቱም ግራ የሚገባኝ ምንድን መሰላችሁ? እያያችሁ እሷ ለእሷ ያለውን ቦታ እያያችሁት ወደ ሌላ ይሄዳል ብላችሁ የምታስቡ ሴቶች እውነት በጣም ነው የምታሳዝኑኝ። እኔ እውነት ለመናገር ማለት ነው። እና ብዙዎቻችሁ ያው ሌላ ነገር ሌላ ታሪክ ውስጥ እየገባችሁ ነበረ። ምክንያቱም ተግምጃ ጋ ይሆንልን ተግምጃ ቆይ እናንተ በፈለጋችሁ ነው እሱ የሚሆነው እንዴ? እሱ የሚሆነው እና የማይሆነውን አያውቅም እንዴ? አረ እናንተ ፈጣሪ ፍሩ ማለት ነው ሁላችሁ ማለት ነው። እና እንግዲህ ምን ልላችሁ ፈልጌ ነው ለእሷ ያለውን ቦታ እያያችሁ ሁላችሁም ታውቃላችሁ ብዬ አስባለሁኝ። ማለት በጣም ታውቃላችሁ። ምክንያቱም ሁሉም ነገር ግልጥ ነው፣ በካሜራ ነው የሚያደርጉት። እና እየነገራችሁ ነው፣ ዛሬም ነገም ተነጎዳም እየነገራችሁ ነው። እና ደግሞ እየመጣችሁ እዚህ ጋር ያልሆነ ነገር የምትናገሩም ነገሮች አላችሁ ማለት ነው። እና የዩን ጉዳይ በጣም ብዙዎቻችሁ የጥያቄ ላይ ናቸው። ግን እስካሁን ግን እሱ ምንም አይነት መልስም አልመለሰ፣ ለእሷም አልመለሰ፣ ለእናንተም አልመለሰላችሁ። ምክንያቱም እሱ የተረጋገጠ ነገር ነው እውነት ለመናገር ማለት ነው። ልጅቱ የብሩኬ እንዳልሆነ ሁላችሁም ማወቅ አለባችሁ። ምክንያቱም ልጅቱ የብሩኬ ብኮን የዛ ሰዓት መጀመሪያ የሄደ ጊዜ ነይ እናስመርምር ሰዓት እልል ብላ ትመጣ ነበረ ማለት ነው። ምክንያቱም እሱን ስለምትፈልግ ማለት ነው። እሱን መያዝ ስለምትፈልግ ማለት ነው። እና የእሱ ስላልሆነ ልጅቱ አንዴ ወደዛ አንዴ ወደዚህ እያለች ሌላ ታሪክ ውስጥ እየገባች ያለችው ማለት ነው።